ጆንም ይሄ እየተነገረ ያለው ነገር ምን ኃይለ አደጋ እንዳለው የተረዳው አይመስለኝም። ላይክ ዝም ብሎ ነው የመሰለው። ይሄ ፓርቱ ነው። ፓርቷን ያላያችሁ ገብታችሁት እዚህ ጋር ደግሞ ቫይራል ሲሆን ጥሩ ይብላል። ቫይራል ወጥቷል። ገብተህ አንተም ሰው ሌትስ ጋው። እነዚህ ሰዎችም ጆንን ረጅም ጊዜ ይለምኑታል ማለት ላይክ ሽማግሌዎች ይመጣሉ፣ ትልልቅ ሰዎች ይመጣሉ። እባክህ ልጅ እዛ አትሂድ፣ በጣም አደገኞች ናቸው፣ ይገሉሃል ምናምን ይባላል። ጆን ግን እነዚህ ሰዎች እግዚአብሔርን አያውቁም። እኔ የእነሱ ሙሴ ነው የሚሆነው። ስለዚህ እኔ እግዚአብሔር ቢሰብክላቸው ላይክ እግዚአብሔር ህይወታቸውን ይቀይራል፣ ከዓለም ጋር ይተዋወቃሉ። ስለዚህ አታስቆሙኝም፣ ልሂድ ይላል ማለት ነው። በዚህ ጊዜ ሰዎቹ ላይክ ምንድነው የሰውዬ እንደዚህ እየለመኑ ነው ቢሆን ማወት ፈልገው ነው ይባባላሉ ማለት ነው። እና የህንድ መንግስት ደግሞ ሰዎችን ይልካል ማለት ነው። ይሄ ወሬ ሰምተው እሱ ምንድነው መፈራረም ነበረበት። ላይክ በጉልበት መሄድ የሚፈልግ ወይ ደግሞ በፍላጎቱ መሄድ የሚፈልግ ሰው ምንም ችግር የለውም። ምክንያቱም ላይክ ዴንጀር እንደሆኑ ሰው እነዚህ ሰዎች ገዳይ እንደሆኑ እየተነገረው በራሱ መንገድ ልሂድ ካለ የህንድ መንግስት ችግር የለበትም፣ ግን መፈረም አለበት ፔፐር። ምክንያቱም ጥያቄ ይመጣበታል ከአሜሪካ መንግስት እንደዚህ ካላደረገ ማለት ነው። እዚህ ጋር የምትመለከቱት ልጅ ስሙ ኮኒ ይባላል። ኮኒ እዚህ ባህር ውስጥ አሳ አጥማጅ ነው እና ላይክ በዚህ ስራ ነው የሚተዳደረው። እነዚህ ሰዎችን በደንብ ያውቃቸዋል። ይሄ እንደ ሴት በደንብ ያውቀዋል ማለት ነው። በደንብ ስላችሁ በደንብ ነው አብጠርጥሮ የሚያውቀው። ምክንያቱም እዚህ ነው ውሎ አዳሩ፣ እዚህ ነው የሚኖረውም እዚህ ነው። እና ኮን ጓደኛ አለው እና ለሁለት ሆነው ጀልባ እንዲያመጡለት ጆን ይጠይቃቸዋል ማለት ነው። እነሱም ላይክ ህንዶች ናቸው። ህንድ ደግሞ ያው ብር ይወዳል እና $400 ይሰጣቸዋል ማለት ነው። ላይክ እነሱ $400 ዩ ካን ኢማጂን ላይክ በጣም ብዙ ነው እና በጣም ደስተኞች ይሆናል። ነው ሙሉ ቀንም ካንተ ጋር እንውላለን ችግር የለውም ይሉታል ማለት ነው። በዚህ ጊዜ ጆን የሚደግፈኝ ሰው አገኘሁ ብሎ ኤክሳይትድ ይሆናል ማለት ነው። ጆንም ይሄን ፎቶ የተነሳው ለመጀመሪያ ጊዜ ጀልባዋ ከነበረችበት ተነስታ ወደ ደሴቷ እያመራች በነበረችበት ሰዓት ነው። ሁሉም ነገር ሰላም ነበር። ላይክ ኢንጆይ እያደረጉ ነበር። እነዚህ ፊሸርማኖቹ እያጫወቱት ምናምን ነገር እዛ አካባቢ ይደርሳሉ ማለት ነው። በዚህ ጊዜ እነዚህ አሳ አጥማጆች ይነግሩታል ይሄ ምን አይነት በጣም ከባድ እንትኖች እንደሆኑ ጎሳዎች እንደሆኑና በጣም አደገኞች እንደሆኑ ይነግሩታል ድጋሜ ማለት ነው። ጆን በዚህ ሰዓት ነው እኔ እግዚአብሔር ልኮኛል፣ እነሱ ሙሴ ነው የሚሆነው፣ ስለዚህ እባካችሁ እናንተም እንዳታስቆሙኝ ይላል ማለት ነው። ፋይናሊም ወደ ደሴቷ ይቃረባሉ ማለት ነው። በዚህ ጊዜ ኮንና ጓደኛው እነዚህ አሳ አጥማጆች ከዚህ በላይ እኛ መሄድ አንችልም፣ ለህይወታችን አስጊ ነው፣ ስለዚህ ራሱ ውሃ ውስጥ ገብተህ ዋኝተህ እነሱ ከዚህ በኋላ መድረስ ትችላለህ ይሉታል ማለት ነው። እሱም እባካችሁ ብሎ ይለምናቸዋል ማለት ነው። እነሱም ጆን ዋትስ ዩር ፕሮብለም ይሉታል ማለት ነው። ያው እንዶች በዚህ ጊዜ ጆን ይለምናቸዋል፣ እነሱ ግን ነው ያሉት ማለት ነው ኮምፕሊትሊ። ምክንያቱም ምን እንዳለ እዛ ጋር በደንብ ያውቃሉ ማለት። የሚገርማችሁ ነገር ደግሞ ጀልባው እዚህ ጋር ሆኖ ሰዎቹ እዛ ጋር ይታያሉ። ላይክ በጣም ይጠብቃሉ ባህሩን ዙረው ማለት ነው። በቀስታቸው ነው የሚጠብቁት፣ ምክንያቱም ሌላ ሰው እንዲመጣባቸው አይፈልጉም ማለት ነው። ጆንም በዚህ ጊዜ መጽሐፍ ቅዱስ አውጥቶ ጥቁር ከለር ያለው መጽሐፍ ቅዱስ አውጥቶ እንደዚህ ያሳያቸዋል ማለት ነው። በዚህ ጊዜ እነሱም ላይክ ሂድ ነው የሚሉት ማለት ሂድ ላይክ ቻንስ ሰጥቶታል። ሂድ ነው የሚሉት ማለት ነው። በዚህ ጊዜ እነዚህ ሁለቱ ኮንና ጓደኛው ሂድ እያሉ ነው፣ እነሱ ቻንስ እየሰጡ ነው ሂድ ይሉታል ማለት ነው። ጆን ነው ትንሽ መቆየት አለብኝ ይሉታል ማለት ነው። በዚህ ጊዜ ቀስት መወርወር ይጀምራሉ። ቀስቱን ግን አውቀው እሱ ጎን እንዲያርፍ እያደረጉ ነበር ማለት ነው፣ ምክንያቱም ለማስፈራራት። ጆንም በዚህ ሰዓት ይፈራል ማለት ነው። ይፈራል ስላችሁ ቀስቱ ትንሽ ያስፈራል እና ይደናገጣል። እነዚህ ሰዎች ኮንና ጓደኛው ይዞት ወደ ነበሩበት ይመለሳሉ ማለት ነው። ጆን ግን እጅ አልሰጠም። በንጋታው መጽሐፍ ቅዱስ ይዞ ይሄዳል ማለት ነው እንደተለመደው እና መጽሐፍ ቅዱሱ እንደዚህ አውጥቶ ያሳያቸዋል ማለት ነው። በዚህ ጊዜ በቀስት ቀጥታ መጽሐፍ ቅዱስ መሀሉን ነው የመቱት ማለት ነው። መሀሉን ይሄን ያደረጉበት ደግሞ ምክንያት አላቸው። እሱ የሚያወራውን ነገር ጭራሽ አልተረዱትም፣ ግን ከዚህ ነገር ላይ ወይ ደግሞ ይሄ ከመጽሐፍ ከሚመስለው ነገር ላይ የሆነ ነገር ሊያስተምራቸው ወይ ደግሞ ሊያመጣባቸው እንደሚችል ስለጠረጠሩ ብቻ መጽሐፍ ቅዱሱን መሀል ይመታሉ ማለት ነው። መሀል ላይክ ቀስታቸው ምን አይነት ከባድ እንደሆነ አላማቸው ምን አይነት ትክክል እንደሆነ ለማሳየት መሀል ይመታሉ ማለት። ጆን በዚህ ጊዜ ይደነግጣል። ጆን ፋይናልም በዚህ ሰዓትም ደንግጦ ወደ ቤት ይመለሳል ማለት ነው። ለሶስተኛ ቀን እጅ አልሰጠም። ላይክ this is his last day። በዚህ ጊዜም እንደተለመደው መጽሐፍ ቅዱስ ያኔ በቀስት ተመቶ የነበረው መጽሐፍ ቅዱስ አውጥቶ ያሳያቸዋል ማለት ነው። እነሱ በዚህ ጊዜ መጽሐፍ ቅዱሱን ትቶ ግንባሩን ነው ላይክ ግንባሩን ስላችሁ ደግሞ እውነቴን ነው ገብታችሁ ቪዲዮ ማየት ትችላላችሁ። ላይክ በዚህም ነው የለቀቁበት ማለት ነው። ህንዶቹ የነበሩት ጥሎ ጠፉ፣ እሱ ሞተ ማለት ነው። ከዛ በኋላ ሬሳው ተፈለገ፣ ምኑ ተፈለገ፣ ግን ሊገኝ አልቻለም። ብዙ ሰዎችን ብሎ የሚያምኑት ላይክ በልቶት ነው የሚሉት። ቪዲዮ ረዝሞባችኋል፣ ወዳችኋል።